ከሰሞኑ በቤልጅየም ብራስልስ ተካሂዶ የነበረው የግብጽና የአውሮፓ ህብረት የጋራ ጉባኤ ግብጽ በአባይና ተያያዥ ጉዳዮች የምትሄድበትን ርቀት አጉልቶ ያሳየ ነው። ግብጽና ህብረቱ በጋራ በሰጡት መግለጫ የግብጽን የውሃ እጥረት እንዲሁም የአባይ ውሃ የህልውናው መሰረት መሆኑን እውቅና እንሰጣለን። ይህን ተከትሎም ህብረቱ የግብጽን የውሃ ደህንነት የሚደግፍና በዓለም አቀፍ በተደነገገው ህግ መሰረት ጥቅሟን ለማረጋገጥ ከጎኗ የሚቆም ነው ብለዋል። ይህ የጋራ መግለጫ በወጣ በጥቂት ቀናት ውስጥ ብራስልስ የሚገኘው የኢትዮጵያ ኤምባሲ የጋራ መግለጫው የግብጽን የቆየና የቅኝ ግዛት ህግን መሰረት ያደረገ የአባይ ተፋሰስን በብቸኝነት የመጠቅለል ፖሊሲን እንደ ገደል ማሚቶ የሚያስተጋባ ነው በማለት የተቃውሞ መግለጫ አውጥቷል። ኤምባሲው ይህን ብሎም ህብረቱ ከግብጽ ጋር በጋራ ያወጣው መግለጫ ሚዛኑን የሳተና ጠላትነት የተሞላው አቋም ነው በማለት አክሏል። ከሰሞኑ ከቀይ ባህር ወደብ ባለቤትነት ጋር ተያይዞ እንዲሁ ኢትዮጵያን ወደ ጎን ገሸሽ የሚያደርግ ንግግር ከግብጽ መምጣቱ ይታወሳል። ስለ ቀይ ባህር ጉዳይ የሚመለከታቸው ከባህሩ ጋር የሚዋሰኑ ሀገሮች እንጂ እንደ ኢትዮጵያ ያሉ ሀገሮች እንዳልሆኑ ግብጽ ተናግራለች። ባለፈው ሳምንት በተካሄደው የፓርላማ ውሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ቀይ ባህርና አባይ ብዙ ማለታቸው ይታወሳል። ይህን ተከትሎም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ5 ቀናት የሚቆይ የሥራ ጉብኝት ለማድረግ ግብጽ ከተመው ነበር። ግብጽም በአብዱል ፈታህ አልሲሲ አማካኝነት አይዟችሁ አለሁላችሁ የሚል ትርጉም ያዘለ መልእክት አስተላልፋለች። ታዲያ ይሄ የአውሮፓ ህብረትና የግብጽ የጋራ መግለጫ ከዚህ ሁሉ ውጥረት በኋላ የመጣ ሌላ መነጋገሪያ ርዕስ ሆኖ ሰንብቷል። በዚህ የጋራ መግለጫ ላይ ብዙ አጀንዳዎች ተይዘው የነበሩ ቢሆንም የሁሉም ቀልብ የሳበው ግን ከድንበር ተሻጋሪ ወንዞች አጠቃቀም ጋር የተነሳው ሐሳብ ነው። እንደ ዶይቼ ቬለ ያሉ ዓለም አቀፍ ሚዲያዎች የግብጽን አምባገነን መሪ የአውሮፓ ህብረት ለራሱ ጥቅም ሲል በቀይ ምንጣፍ አስተናገደ በማለት ዘግበዋል። አውሮፓ ህብረትና ግብጽ ግንኙነታቸው ዛሬ ጀምር አልነበረም። እንደ አውሮፓውያን አቆጣጠር በ2001 ዓ.ም ህብረቱ ከግብጽ ጋር አሶሲዬሽን አግሪመንት የተባለ ስምምነት የተፈራረሙ ሲሆን ስምምነቱ ከ2004 ጀምሮ ወደ ተግባር ገብቷል። በ2024 ደግሞ ግንኙነታቸውን ከፍ የሚያደርግ ስትራቴጂካዊ አጋርነት ተፈጥሯል። ግብጽን ለአውሮፓ ጠቃሚ ሀገር ያደረጋት ምንድነው ተብሎ መጠየቁ አይቀርም። ብዙ የሚዲያ አውታሮች እየዘገቡት እንዳለው ዋነኛው የግብጽን ተፈላጊነት ከፍ እያደረገ የመጣው ባላት መልክዓ ምድራዊ አቀማመጥ መሰረት ወደ አውሮፓ አባል ሀገራት የሚገቡ ስደተኞች ዋነኛ መተላለፊያ መሆኗ ነው። ከቅርብ ጊዜ ወዲህ በምዕራባውያኑ ዘንድ የስደተኞችን ቁጥር መቀነስ እንደ አንድ ፖሊሲ ተደርጎ እየተወሰደ ነው። አውሮፓ ህብረትም በህብረቱ አባል ካልሆኑ ሀገሮች ጋር ቁልፍ ስምምነቶችን እያደረገ መጥቷል። ለዚህም ማሳያው በ2023 ከቱኒዚያ ጋር እንዲሁም በ2024 ከግብጽ ጋር የተፈጠሩት የጋራ ማዕቀፍ ስምምነቶች ናቸው። ከሞሪታኒያ ጋርም ተመሳሳይ ይዘት ያለው ስምምነት አድርገዋል። በዚህ ልጥቀምሽ ጥቀምኝ ስምምነቶች ውስጥ የአውሮፓ ህብረት ለእነዚህ ሀገራት የተለያዩ እርዳታዎችንና እገዛዎችን በማድረግ በምትኩ ወደ አውሮፓ የሚገባው የስደተኛ ፍሰት እንዲቆጣጠሩላቸው ያደርጋሉ። የግብጽም ጉዳይ ከዚሁ የተለየ አይደለም። ከግብጽ ጋር በተደረገው ስምምነት መሰረት እንደ አውሮፓውያን አቆጣጠር ከ2024 ጀምሮ እስከ 2027 ድረስ ከ8.5 ቢሊዮን ዶላር በላይ ገንዘብ በብድርና እርዳታ መልክ ለግብጽ እንደሚሰጣት ህብረቱ ቃል ገብቷል። ከሰሞኑ የተካሄደው ጉባኤ ግን በህብረቱና በግብጽ መካከል የተደረገው የመጀመሪያ የጋራ ጉባኤ ሆኗል። ቀጣዩ የጋራ ጉባኤ በግብጽ ካይሮ ሊደረግ ታቅዷል። ህብረቱና ግብጽ በራሳቸው ጉዳይ ላይ ብቻ ተወያይተው ቢያበቁ ባልከፋ ነበር። ነገር ግን የአባይን ጉዳይ ከመሃል በማስገባት የኢትዮጵያን መልስ የሚያሻ ድርጊት ፈጽመዋል። የተለያዩ የአውሮፓ ሀገር መሪዎች ለግብፁ ፕሬዝዳንት አልሲሲ ደማቅ አቀባበል ካደረጉላቸው በኋላ የልብ የተሰማቸው ፕሬዝዳንቱ ለአውሮፓ ህብረት ምን ያህል ጠቃሚ ሀገር መሆናቸውን ሊያስረዱ ሞክረዋል። እንደ አውሮፓውያን አቆጣጠር ከመስከረም 2026 ጀምሮ አንዲትም ጀልባ ከግብጽ የባህር ጠረፍ ተነስታ ወደ አውሮፓ ስደተኞችን አታጓጉዝም። ወደ አውሮፓ የሚደረግን የስደተኞችን ፍሰት እናደርቃለን። ግብጽ ወደ 9.5 ሚሊዮን የውጭ ዜጎችን የምታስተናግድ ሀገር ናት። እነዚህ የውጭ ዜጎች ደግሞ ተገን ጠያቂና ወደ ሌላ ሀገር የሚፈልሱ ናቸው በማለት አልሲሲ ተናግረዋል። የውሃ ጉዳይ አብይ አጀንዳ ተደርጎ ያልተያዘ ቢሆንም በጉባኤው መጨረሻ በወጣው የጋራ መግለጫ ላይ ግን ከአጀንዳዎቹ አንዱ እንደሆነ ሁሉ ቀርቧል። የአውሮፓ ህብረት የግብጽን የውሃ ደህንነት የሚደግፍ ሲሆን ለአውሮፓ ህብረት አረንጓዴ ስምምነት መርህ መሰረት በሆነውና በዓለም አቀፍ ህግ በተደነገገው ጉዳት ሳያስከትሉ በውሃ የመጠቀም ህግ መሰረት ጥቅሟ እንዲረጋገጥ እንደግፋለን በማለት መግለጫው ውስጥ ተካቷል። ለሪፖርተር ጋዜጣ አስተያየታቸውን የሰጡት የህግ ባለሙያው ዶክተር ዮናስ ተስፋ ጉዳዩ ከመግለጫ ከፍ ያለ ምላሽ የሚጠይቅ መሆኑን የተናገሩት። እንደ ህግ ባለሙያው አስተያየት ከሆነ የአውሮፓ ህብረት ከዚህ በፊት በተደረጉ የናይል ተፋሰስ ሀገራት ድርድሮች ላይ የነበረውን የታዛቢነት ሚና የሚያሳጣውን ድርጊትን የፈጸመው ብለዋል። በግብጽ ኢትዮጵያና ሱዳን መሃል በተደረጉት ተከታታይ የሶስትዮሽ ድርድሮች ላይ ህብረቱ የታዛቢነት ሚና ይዞ እንደነበር ይታወሳል። አንድ በታዛቢነት ተሳትፎ የነበረ አካል ከአንዱ ተደራዳሪ ጎን ሆኖ ይህን መሰል መግለጫዎች ሲያወጣ የነበረውን ሚና ጥርጥር ውስጥ የሚከት ነውም ብለዋል።
ግብፅ አሁንም ጥረቷን እንደቀጠለች ነው። ከምስራቅ አፍሪካ ሀገራት ጋር የምታደርገው ንግግሮችና ስምምነቶችም ግብፅ የኢትዮጵያ ጉዳይ እንደማይዋጥላት የሚያሳዩ ናቸው። በ2024 የግብፅ ፕሬዝዳንት አልሲሲ ወደ ኤርትራ በመጓዝ የሁለትዮሽ ግንኙነቶችን ማሳደግና ቀይ ባህርና አስተዳደሩን በተመለከተ መወያየታቸው ይታወሳል። ከቀናት በፊትም ፕሬዝዳንት ኢሳያስ አፈወርቂ ወደ ግብፅ በመጓዝ ስለ ቀይ ባህርና ተያያዥ ጉዳዮች ተወያይተው ነበር። ከአል አረቢያ ጋር ቃለ መጠይቅ የነበራቸው የግብፁ የውጭ ጉዳይ ሚኒስተር ባድር አብደላቲ ቀይ ባህርን የማስተዳደር ጉዳይ ከቀይ ባህር ጋር በድንበር ለሚዋሰኑ ብቻ የተፈቀደ ነው። በዚህም ምክንያት ኢትዮጵያ ስለ ቀይ ባህር አስተዳደር ምንም አይመለከታትም ብለዋል። አክለውም ከሳውዲ አረቢያ ጋር ስለ ወደፊቱ የቀይ ባህር አስተዳደር ጉዳይ እየተወያየን ነው ያለነው ሲሉ ከቀይ ባህር ጋር በተያያዙ ለሚነሱ ጉዳዮች ዋነኛ ተዋናዮቹ ግብፅና ሳውዲ ናቸውም ብለዋል። እንደሚታወቀው ከቀይ ባህር ጋር የሚዋሰኑ ሀገሮች 8 ናቸው። እነርሱም ሳውዲ አረቢያ፣ የመን፣ ግብፅ፣ ሱዳን፣ ኤርትራ፣ ጅቡቲ፣ ጆርዳን እና ፍልስጤም ናቸው። ይህንን መረጃ ይዞ የወጣው ኢጅፕት ቱዴይ ሲሆን በዘገባውም ከቀይ ባህር ጉዳይ ወጣ ብሎ ስለ ታላቁ የኢትዮጵያ ህዳሴ ግድብ ለማንሳት ሞክሯል። በዚህ ጉዳይ ግብፅ፣ ሱዳንና ኢትዮጵያ ከ15 ዓመታት በላይ የዘለቀ አለመግባባት ውስጥ እንዳሉ ያትታል። ከ2011 ጀምሮ ግብፅ የዚህን ግድብ መሰራት ስትቃወም የነበረ መሆኑንና ግብፅ የምታገኘውን የውሃ መጠን በእጅጉ እንደሚቀንሰው ይዘግባል። ከሰሞኑ ውዝግብ ጋር በተያያዘ የቀድሞ የውሃና ኢነርጂ ሚኒስተር ዶክተር ኢንጂነር ስለሺ በቀለ እንደተናገሩት ኢትዮጵያዊነቱን የሚያምን ሁሉ ግብፅ የምትሰራቸውን ሴራዎች ከመደገፍ ሊቆጠብ ይገባል ብለዋል። የታላቁ የኢትዮጵያ ህዳሴ ግድብ ተደራዳሪ ዶክተር ኢንጂነር ስለሺ በቀለ ይህን የተናገሩት የአዲስ አበባ ዩኒቨርሲቲ የተመሰረተበትን 75ኛ ዓመታትን አስመልክቶ የታላቁ ህዳሴ ግድብ ላይ ባካሄደው ውይይት ላይ ተገኝተው ጽሑፍ ባቀረቡበት ወቅት ነው። በንግግራቸውም ኢትዮጵያ የአፍሪካ የውሃ ማማ ናት ብትባልም የውሃ ክምችቷ እያሽቆለቆለና በቀጣይ በቅርብ ጊዜያት ለእጥረት የሚያዳርጋት አደጋ በመኖሩ በጥንቃቄ መጠቀም ያስፈልጋል ብለዋል። በእነዚህ ሂደቶች ውስጥ ግብፅ ከሌሎች የቀጠናው ሀገራት ጋር ህብረት በመፍጠር 130 ሚሊዮን የሚጠጋ ህዝብ ያላትን ግዙፍና ገናና ሀገር ባህር በር ለማሳጣት እየሰራች ነው ብለዋል። ኢትዮጵያ በምትወስዳቸው ቀጠናዊ እርምጃዎች ሁሉ ተቃውሞ እየደረሳት ይገኛል። ታላቁ የኢትዮጵያ ህዳሴ ግድብ ለዚህ አንዱ ማሳያ ነው። የግድቡ ጉዳይ በግብፅና መሰሎቿ ዘንድ እንደ ስጋት ተቆጥሮ የነበረ ነው። ዶክተር ኢንጂነር ስለሺ እንዳሉት ከሆነ አይናፋር መሆን አያስፈልግም። ከዚህ በኋላም በአባይ ወንዝ ላይ ቢያንስ 4 ትላልቅ ግድቦች ያስፈልጉናል ብለዋል። በአባይ ወንዝና በአጠቃላይ ሀገሪቷ ካሏት ወንዞች 160 ሺህ ጊጋዋት አወር በግምት ማግኘት ትችላለች ብለዋል። ከታላቁ ህዳሴ ግድብ ብቻ 15692 ጊጋዋት አወር በዓመት የሚያመነጭ መሆኑንም አክለው ጠቅሰዋል። ከዚህ ደግሞ በየዓመቱ የሚገኘው ገቢ ከ6 ዓመት ባነሰ ጊዜ ውስጥ የግንባታውን ሙሉ ወጪ መመለስ ያስችላል ነው ያሉት። ግብፅ የእኛን ልማትና እድገትን ለማደናቀፍ በተለያዩ የሀገሪቱ ቦታዎች የእርስ በርስ ግጭቶች እንዲነሱ ለማድረግ ስትሰራ እንደነበርን በማስታወስ ለአብነት ያህልም በምዕራብ ኢትዮጵያ ከ10 ቢሊዮን ብር በላይ የሚፈጁ ፕሮጀክቶች በግጭቶች ምክንያት እንዲቆሙ መደረጋቸው የግብፅን የጠላትነት ስራ አበክሮ የሚያሳይ ነው ብለዋል። የቀድሞ አሜሪካዊ ዲፕሎማት ቲቦር ናዥ ከሰሞኑ በሰጡት አስተያየት ግብፅ የመልከታ መንገዷን ልትቀይር እንደሚገባና በዓለም ላይ የኃይል አሰላለፍ እየተቀየረ መምጣቱን እንዲሁም አባይና ተያያዥ ጉዳዮችን ለብቻዬ ልወስን ማለት የማይቻልበት ደረጃ ላይ መድረሱን አስታውሰዋል። በዚህኛው የኃይል አሰላለፍ የትኛውም አለመግባባቶች የሚፈቱት በድርድርና በውይይት ስለሆነ ግብፅም ይሄን መንገድ ተከትላ ከኢትዮጵያና ከሌሎች የተፋሰሱ ሀገራት ጋር በጠረጴዛ ዙሪያ መወያየት እንዳለባት ገልጸዋል። በእነሱ እምነት ብቻ መመራትም አዳጋጅ ነው ብለዋል። በዚህ ሳምንት ውስጥ ብቻ የተፈጠሩትና የተወሩትን ነገሮች ላስተዋለ ሰው ቀጠናው ወደ አንድ አሳሳቢ ደረጃ እየሄደ እንደሆነ መረዳት አይከብደውም። በፓርላማ ውሎ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በቀጥታ ለኤርትራ መንግስት ሀገር ሁኑ የሚል መልእክት ማስተላለፋቸው፣ ከዚህ መልእክት በኋላ የኤርትራው መሪ ወደ ግብፅ ማቅናታቸው፣ ግብፅ በውጭ ጉዳይ ሚኒስትሩ አማካኝነት ኢትዮጵያን ወደ ጎን የሚያደርግ ንግግር ስለ ቀይ ባህር ማውራቷ የመጪውን በጥልቀት እንድናይ የሚያደርጉ ዋነኛ ምክንያቶች ናቸው።